ስሟን በተግባር አዛምዳ እየተጋች ያለች ከተማ የብዙ እህትማማች ከተሞች ተምሳሌት የሆነች አዲስ አበባ በ24/7 የስራ ባህል ትጋቷን ቀጥላለች። ለከተማዋ መቀየር ከሚጠቀሰው ዘርፎች መካከል ደግሞ በከተማዋ ያሉ አገልግሎት ሰጪ ተቋማት ውስጥ ያለአግባብ የተከማቹና አገልግሎት የማይሰጡ ንብረቶችን ወቅቱን ጠብቀው እንዲወገዱ በትጋት እየሰራ ያለው የአዲስ አበባ ከተማ አስተዳደር የመንግስት ግዢና ንብረት ማስወገድ አገልግሎት ተጠቃሽ ነው። አንድ ንብረት የርጅና ጊዜው ደርሷን ተብሎ የሚወሰደው የማቀናነሻ ዘዴዎች አሉት። የተሽከርካሪ ቢሆን ለምሳሌ ከሰሪ ዘመኑ ጀምሮ በየአመቱ ዲፕሪሼት የሚያደርግበት ሁኔታ አለ። በሱ ተሰልቶ በአሽከርካሪ ተሽከርካሪ ስሌት ይሰራል ማለት ነው። ሌሎች ንብረቶችም ቢሆኑም ንብረት እንግዲህ አረጀ፣ ተጎድቷን፣ አገልግሎት መስጠት አይቻልም የሚባለው ከዚህ ቀደም በየበጀት አመቱ ወንበር ይገዛን፣ ጠረጴዛ ይገዛን። በተለይ ከ3 ከ4 5 አመት በፊት በየአመቱ በጀት ይያዛን። ያ በጀት እቃ ላይ መዋል አለበት። አሁን ባለን ፕሪንሲፕል ግን በተለይ የኤሌክትሮኒክስ እቃዎች፣ ፈርኒቸሮች እነዚህን ጨምሮ እቃዎቹ ከመወገዳቸው በፊት ከአዲስ አበባ ኢኖቬሽንና ቴክኖሎጂ ቢሮ ጋር ንብረት አስተዳደር አንድ ላይ በመሆን የተቋቋመ ኮሚቴ አለ። እያንዳንዱ የኤሌክትሮኒክስ ምርቶች ተጠግነው አገልግሎት መስጠት የሚችሉት ተለይተው ጥገና ይደረግላቸዋል። ነገር ግን አንዱ ፕሪንተር ከሌላኛው ፕሪንተር አንዱን እየነቀሉ አንደኛውን ጤነኛ የሚደረግበት፣ ላፕቶፕም ከሆነ 2 ላፕቶፕ ካለ አንደኛው ላፕቶፕ ጋር ያሉትን አክሰሰሪዎች ወደ ሌላኛው ላፕቶፕ በማድረግ እሱ እየተጠገነ አገልግሎት እየዋለ ያለበታል። ነገር ግን መጨረሻ ላይ አገልግሎት መስጠት የማይችልበት ደረጃ ላይ ይደርሳል። ያኔ ንብረቶቹ በኪሎግራም ይሸጣል። ለምሳሌ ኤሌክትሮኒክስ ነገሮችን ብናይ ፕሪንተርም፣ ኮምፒውተርም ሌሎች ላፕቶፖችን ብናይ በኪሎግራም ጨረታ ይወጣን። የሚያሸንፍ ሰው በእያንዳንዱ ተቋም ላይ ደብዳቤ እንጽፍለታለን። እነሱም በኪሎ እንዲነሳ የሚደረግበት ሁኔታ አለ። የአገልግሎት ጊዜያቸው አለፈ የሚባሉት ተጠግኖ ወደ አገልግሎት መመለስ የማይችሉት ይልቁንስ ሲጠገኑ ለጥገና የምናወጣ ወጪ ከጥቅማቸው በላይ ኦቨር ኮስት የሚያደርገን ሲሆን ኦልሬዲ አገልግሎት ወደማይሰጥበት መንገድ ተብሎ ይፈረጃል። ይሄ ማለት ምንድን ነው የሚሆነው? ኤሌክትሮኒክስ ነክን በተመለከተ ሳይንስና ቴክኖሎጂ ልማት ቢሮ ሙሉ በየመስሪያ ቤቱ ያሉት ኮምፒውተሮች፣ እነዚህ ኤሌክትሮኒክስ እቃዎች ቴስት ያደርጋል። አገልግሎት አይሰጡም። ጥገናቸው ለጥገና ከምናወጣ ወጪ አዲስ ቢገዛ ነው የሚሻለው ብሎ ውሳኔ ይሰጥበታል። ተሽከርካሪ ብንወስዶ ደግሞ ምርታማነትና ማሻሻያ ልቀት ማዕከል አለ። እያንዳንዱ ተሽከርካሪ እዚህ ከተማ ውስጥ ያሉት አገልግሎት ጊዜያቸው አለፈ የሚባሉት ቴስት ያደርጋል። ባለሙያዎቹ በደንብ ቴክኒካሊ ቴስት ካረጉ በኋላ እነዚህ ንብረቶች አገልግሎት የማይሰጡበት ምክንያት ተገልጾ ለነሱ ጥገና የምናወጣ ወጪ በጣም ኦቨር ስለሆነ ይሄን ከምንጠግን አዲስ ቢገዛ ይሻላል። አዲስ ቢገዛ ነው ውጤታማ ሊሆን የሚችለው። ኮስቱንም ባጀቱንም በአግባቡ ልንቆጥብ የሚችለው የሚል መረጋገጫ ይሰጣል። ይወገድ፣ ወደ አገልግሎት ይመለስ የሚል እነሱ ካረጋገጡ በኋላ ነው ወደ ማስወገድ የምንገባ። ይህ አገልግሎት ተቋም በከተማዋ የሚገኙ አገልግሎት ሰጪ መንግስታዊ ተቋማት ለበርካታ ጊዜያት ተጠቅመው አገልግሎት የማይሰጡና የአገልግሎት ጊዜ ያለፈባቸው ግብዓቶችን የአሰራር መመሪያ በመከተል እንዲወገዱ ያደርጋል። እነዚህ አሁን እየተሰበሰቡ ያሉ ናቸው። ከኛ ብቻ ሳይሆን አጠቃላይ ከክፍለ ከተማ ከሌሎችም የፋይናንስ ጽህፈት ቤቶች የተሰበሰቡ ናቸው። አሁን እያከማቸን ነው፣ እያሰባሰብን ነው። አሁን አሰባስበን ከጨረስን በኋላ ሁሉንም ኤግዞስት አድርገን ካሰባሰብን በኋላ መልሰን ወደ ማስወገዱ ነው የምንሄደው። እንደምታዩቸው ጥቅም ላይ የሚውሉ አይደሉም። ጥቅም ላይ የሚውሉት ግን ተቋማትን እያጠናከርንበት ነው። አሁን ባለበት ሁኔታ ላይ ወረዳዎችን በስፋት እየደገፍን ነው። ኦልሞስት ሁሉም ወረዳ ደግፈናል ማለት ይቻላል። አሁንም እንትን ካላቸው በዛ ደረጃ ነው። ትምህርት ቤቶችን፣ ጤና ጣቢያዎችን፣ ፖሊስ ጣቢያዎችን እየደገፍን ነው። ምንም ጥቅም የማይሰጠው አገልግሎት ላይ የሚያውለው መልሶ እንደገና ተዘጋጅቶ ሊመጣ በሚችል ደረጃ ላይ ያለውን አሁን በምናደርገው ደረጃ እያስወገድን እንሂድና በጨረታ ማለት ነው ወደ ጨረታ እያስወገድን እንሂድና ከዛም በኋላ ጥቅም ላይ የሚውልበትን ሁኔታ እንፈጥራለን ማለት ነው። የሚወገዱ ንብረቶች አጠቃላይ በየተቋሙ አንደኛ ያው ንብረት መጠን አለ እኛ የምናስወግደውና ታች ተቋማት ደግሞ በራሳቸው ማዕከላት በራሳቸው የሚያስወግዱት ንብረቶች አሉ። ስፔሻሊ ከዚህ ከፈርኒቸር የሆኑት ንብረቶችና
በነጠላ ዋጋቸው 50 ሺህ እና ከዛ በላይ የሆኑት እና በጥቅል ዋጋ ደግሞ 500 ሺህ እና ከዛ በላይ የሚሆኑት ንብረቶች በእኛ በኩል ይወገዳሉ። የተሽከርካሪ ከሆነ ሙሉ በሙሉ በእኛ በኩል ብቻ ነው የሚወገደው። ተቋማት ታች ያሉት በራሳቸው ተሽከርካሪ ማስወገድ አይችሉም። ሁለተኛ ብረት፣ ቁርጥራጭ ብረቶች፣ አልሙኒየም እነዚህ የሆኑት የትኛውም ኃይል ኪሎግራም ቢሆን በእኛ በኩል ተሰብስቦ በጨረታ ነው የሚወገዱ። ተቋማት በራሳቸው ማስወገድ አይችሉም። ኤሌክትሮኒክስ፣ ቶነር እነዚዎቹም በተመሳሳይ በእኛ በኩል ነው የሚወገዱ። መንግስታዊም በሆኑ መንግስታዊ ባልሆኑ የመንግስት ተቋማቶች ላይ የወገደልን ጥያቄ በቀረበ ሰዓት እኛ የዋጋ ግምቱ አንዳንዶቹ በእኛ በተቋማችን የዋጋ ግምት የሚሰጥበት አለ። የተወሰኑት ደግሞ በተለይ እንደ ማሽነሪ አይነት የሕክምና ግብአቶች ተቋሙ ይወገድልን ብሎ በጠየቀው መሰረት በእነሱ የዋጋ ግምት ተሰጥቶ የሚወገድበት ስርዓት ነው የሚፈጠረው። ይሄ ከመደረጉ በፊት ንብረቶቹን እኛም በአካል ሂደን የምናይበት ሁኔታ ነው ያለው። ተቋሙም ደግሞ እዛው እያለ የሚወገደውን ንብረት ያሳየናል። ኮድ በመለጠፍ ሊወገድ የሚገባውን ንብረት እናያለን። እኛም እዛው እያለን ግምቶችን እናስቀምጣል። በተለይ በኪሎግራም ሊቀመጡ የሚችሉ እንደ ብረታ ብረት ያለ ነገር ግምት ስለሆነ እሱን ግምት ይሰጡናል። የትኛውም ንብረት በሚወገድበት ወቅት ርክክብ ከመደረጉ በፊት ጨረታ ከመውጣቱ በፊት ተቋሙ የበላይ ኃላፊ ይወገድልን የሚል ስምምነት አለን። በሱ መሰረት እሱ መነሻ አድርገን ወደ ጨረታ ሂደት የሚገባበት ሁኔታ ነው ያለው። የመንግስት ግዢና ንብረት ማስወገድ አገልግሎት ከተለያዩ አገልግሎት ሰጪ ተቋማት በየጊዜው የሚመጡለትን የንብረት ይወገድልን ጥያቄ መሰረት በማድረግና የእቃዎችን ግምታዊ ዋጋ በማጥናት በግልጽ ጨረታ ንብረቶቹ እንዲወገዱ ምቹ ሁኔታን ያመቻቻል። እነዚህ አልሙኒየም ብረታ ብረቶችን በየመንግስት ተቋም እየሄድን ያሉ ከአገልግሎት ውጭ የሆኑትን የሚወገዱትን ብረቶች አግባብ ባለው መንገድ እያነሳን እኛም ወደ ማቅለጫ እየላክን ያለ ነው እና ብዙውን ጊዜ ያው እንደዚህ ነገሮች ያጋጥሙናል። ያው ብረትን በተመለከተ የትኛው መስሪያ ቤት ያሉትን ለቅመን ወደ ማቅለጫ የምንልካቸው አገልግሎት እንዲሰጡ፣ እነዚህ ከአገልግሎት ውጭ የሆኑትን እንደገና ፋብሪካ ገብተው ቀልጦ ወደ አዲስ ተቀይሮ ነው አገልግሎት ይሰጥ ያለው። እኔ የሞከርኳቸው ቢሾፍቱ ፒካፖች ነበሩ። ቢሾፍቱ ፒካፕ ተሽከርካሪዎችን የሞከርኩ እነሱ እንዳሸነፍኩኝ። መኪኖቹ ያው ብዙ ጥገና የሚፈልጉ ናቸው። ኦልሬዲ ስናያቸው የነበሩትን ነው አሁን እያስጫን ያለ ነው። ብዙ የተነካባቸው ነገር የለም። እያስጭነን ይዘን እየሄድን ነው። የንብረት ርክክብ ክትትል ነው የምናደርገው። ጠዋት ጀምረን እንደጀመር ነው አቃቂ ቃሊቲ ክፍለ ከተማ ነበር መጀመሪያ ላይ እየሄድ ነው። ያም የአሉሚኒየም ቁርጥራጭ አሉሚኒየም ብረት ርክክብ የሚደረግበት ነበረ። የጨረታ ሂደቱን ጨርሶ አሸናፊው ከተለየ በኋላ መጀመሪያ ተቋሙ ይወገድልኝ ባለው መሰረት እንዲነሳ የተደረገበት ሁኔታ አለ። እዚህኛው ጋር ስንመጣ ይህ የውሃና ፍሳሽ ባለስልጣን በርካታ ተሽከርካሪዎች እንዲወገዱለት ጠይቋል። እዚህ ያሉትን ጨምሮ የተለያዩ ቦታ ላይ ወደ 21 ተሽከርካሪዎች አገልግሎታቸውን የጨረሱ ተሽከርካሪዎች እንዲወገድለት ጠይቆ አሸናፊ ተገኝቶ ክፍያ ፈጽመው ርክክብ አድርገን አሁን ለአሸናፊዎቹ ይርክክብ እያደረግን ያለው ማለት ነው። አሰራራቸው በጣም ጥሩ ነው። የትኛውንም ከስተመር የትኛውም ተጫራች በአግባቡ ቅሬታም ያለበት ቅሬታ አቅርቦ ትክክለኛ መንገድ ካለ የትኛውም ሰው በስነ ስርዓት ተስተናግዶ የሚሄድበት ቦታ ነው። እኔ በራሴ ትክክለኛ ምክንያቱም አንዳንድ ቦታ ችግሮች አሉ። ተቋም ላይ ዳይሬክት እንደውላለን ይመጣሉ። ማለት ተናበሽ የምትሰሩ ስራ ነው። ውጤት በተለጠፈ በቀጣዩ ቀን ነው ክፍያ የከፈል ነው። ከዛ በኋላ የ3-4ኛ ቀኔ ነው አሁን ዛሬ። በአጋጣሚ ያሸነፍኳቸው መኪኖች 5-6 አካባቢ ስለነበሩ እነሱን ለማስጫን ጊዜ ወስዶብኛል እንጂ ወዲያውን ነው ማስጫን የጀመርነው። ይህ ባለበት ሁኔታ ላይ ከፍተኛ ማማከር ስራ ተሰርቶ ነው የተሰራው። አሁን የምትዩን ስራ የማስወገድ ኤጀንሲው ኮሚቴ 3-4 ጊዜ በተቋም በቡድን ደረጃ እየመጣ እንዲያማክረን አድርገናል። ጠቅላላ የምንሄድባቸውን ሁኔታዎች በግልጽ ነው እንዲያማክሩን የምናደርገው። እነሱ እያማከሩን ነው ይህን ስራ እየሰራን ያለ ነው ማለት ነው።
አንደኛ ንብረቶቹ መወገድ አለባቸው ተብሎ ተለይቶ በመጠናቸው በአይነታቸው ብረት ከሆነ አይረን ካስት፣ ስቲል እና አልሙኒየም ተብሎ ተለይቶ ይመጣል ማለት ነው። ስለዚህ እነዚህ አይረን ካስት፣ ስቲል አይረን እና አልሙኒየም ዋጋቸው የተለያዩ ናቸው። ስለዚህ እነዚህ አጠቃላይ ተለይቶ ከታች ያሉት ተቋማት በራሳቸው ይለያሉ። ከለዩ በኋላ አመራሮቹ የበላይ ኃላፊዎቹ ቅጾች አሉ። ከአንድ ቅጽ 01 እስከ ቅጽ 04 አለ የሚሞላበት ሁሉም ማለት ነው። እነዚህ ቅጾች መነሻ አድርጎ የበላይ ኃላፊዎቻቸውን መተማመኛ ያስፈርማሉ። እነዚህ ንብረቶች ከጥቅም ውጭ የሆኑና አገልግሎት የማይሰጡ ስለሆኑ ይወገድልን የሚል ጥያቄ ያቀርባሉ። በዛ ጥያቄ መሰረት እኛ ባለሙያዎች ወርዶ እያንዳንዱ ያሉት መጠን ንብረት አለ ወይ፣ ለተጫራቾች እይታ ጥሩ ቦታ ላይ ተቀምጠዋል ወይ የሚሉትን ነገሮች በደንብ ይለያሉ። እነዚህም ደግሞ የተቋማቱ የበላይ ኃላፊዎች አረጋግጠዋል ወይ እንዲወገድ የሚሉት ነገሮች ሙሉ ካረጋገጠ በኋላ በዚህ መነሻነት ጨረታ ሂደት ውስጥ ይገባል ማለት ነው። ጨረታው በ15 ቀን አየር ላይ ይውላል። ተጫራቾች በአግባቡ አይቶት ዋጋ ሰጥቶበት በ16ኛ ቀን ይከፈታል ማለት ነው። ንብረት ከመወገዱ በፊት በእያንዳንዱ ተቋም የሚመጣውን ዝርዝር በማየት ለምሳሌ አንድ ሳምፕል ብንወስድ ብረታ ብረቶች ቢሆኑ የእያንዳንዱን ተቋም ብረታ ብረት በኪሎግራም የሚመጣልን መነሻ እናደርግና ለምሳሌ 50,000 ኪሎግራም ቢሆን የዚህን ኪሎግራም መጠን እናያለን። ያው ግምት ነው የሚወሰደው፣ መለኪያ የለንም። አክቹዋሊ የሚታወቀው ሽያጩ ሲፈጸም ነው ማለት ነው። መነሻ ዋጋ ይደረጋል። በዚህ መሰረትኛ ለዛ ቁርጥራጭ ብረታ ብረት የአካባቢውን ዋጋ ጥናት ይደረጋል። በአሁኑ ጊዜ የ1 ኪሎግራም ብረት ዋጋው ስንት ነው የሚለው የተለያዩ አካባቢዎች ላይ ወደ 78 ቦታዎች ላይ ጥናት ይወሰድና የነሱ አቬሬጅ ተደርጎ የጨረታ መነሻ ዋጋ ይደረጋል። በዚህ ሂደት ውስጥ እንግዲህ በጋዜጣ እናሳትማለን፣ በሚዲያዎች አናውንስ እናደርጋለን፣ በራሳችን የሶሻል ሚዲያ ፕሮፋይሎች እንጠቀማለን፣ በአዲስ ሚዲያም ጭምር የምናደርግበት ነገር አለ፣ በጋዜጣ እናደርጋለን። ስለዚህ ጨረታችን ግልጽ ጨረታ ነው የሚሆነው። ይህን ያክል ኪሎግራም በእኛ የሚሸጣለ ብለን አናውንስ እናደርጋለን። ተጫራቾች መጥተው የዛን እኛ ያስቀመጥነውን የ50,000 ኪሎግራምን መነሻ አድርገው እነሱም የጨረታ ሂደታቸው በዛ ዙሪያ ላይ የሚሰሩበት ንግድ ፈቃዳቸው ምናምን ሆቴል የጨረታ ህጉ የሚለውን መነሻ ተደርጎ ለሱ ሲፒዩ ያስይዛሉ። አሸናፊ ከሆነ አንድ ድርጅት ለምሳሌ እኛ ያልነው የኪሎግራምን መጠን ብር ወደ አካውንታችን ገቢ ካደረገ በኋላ ለእያንዳንዱ ተቋም ደብዳቤ እንጽፋለን። ተቋማቶችም ደግሞ ይወገድልን ያሉት እነሱ በተገኙበት በምድር ሚዛን ተለክቶ ግለሰቡ የሚያነሳበት ሁኔታ ይፈጠራል ማለት ነው። በመንግስት ግዢና ንብረት ማስወገድ በኩል የሚወገዱ ንብረቶችን ተጫራቹ ሊያነሳ ወደ አስወጋጁ ተቋም በሚሄድበት ጊዜ ንብረቱን እንፈልገዋለን የሚሉና የንብረት መጓደል እንደ ችግር ይነሳል። ጨረታውን ካሸነፍን በኋላ ደብዳቤ ልንሰጥ ስንሄድ ብረቱን መጀመሪያ አይተናል። ልክ ለማንሳት ስንሄድ አንድ ብረት ላናገኙ እንችላለን። ብዙ ተቋም ላይ ከንብረት ማስወገድ አገልግሎት ክትትሎች አሉ። ከነሱ ጋርም በጋራ እየዞርን የተደበቀም ካለ ምን ውስጥ ካለ እያወጣን ነው። ብዙ ጊዜ እዛ ማስተያየት መስጫ ላይ የሚሰጠው አንድ አስተያየት አለ። የቆየሁ ደንበኛም ነኝ። ሁሉም ነገር ጥሩ ሆኖ እየሄደ ያለ ነገር ግን እኛ ጋር የሚመጣ አንድ ጫና አለ። እሱ ምንድነው? ባለ ድርሻ መስሪያ ቤቱ የተጠቀመበትን የቦሎና የታክስ ክፍያዎች እኛ ጋር የሚመጡበት መንገድ አለ። እሱ ነገር መስተካከል ቢችል። አንደኛ እንደ መልካም አስተዳደር ችግር የሚነሱት አንዱና ዋናው በየጊዜው በየተቋማቱ እኛ ጋር ተለይተው የመጡ ንብረቶች እኛ ወደ ጨረታ አየር ላይ ካዋሉ በኋላ ንብረቶቹ ለእይታ ሁሉም ሰው እኩል እንዲያይ አይቶ ዋጋ እንዲሰጥ ከማድረግ አንፃር እንደ መልካም አስተዳደር ችግሮች ይነሳሉ። አንዳንድ ጊዜ አሁን ተሽከርካሪ ብንወስደው ቁልፍ የለም፣ ስቶርማኑ የለም ይባላል ማለት ነው። ሰው አንድ ይሄ ይነሳል። በተመሳሳይ እነዚህ ብረቶቹም በደንብ እኛ ካየን በኋላ በየአይነቱ ለይቶ ካስቀመጡ በኋላ ከቦታ እጥረት ከምናምን ደግሞ ሰብስቦ አንድ ላይ የማድረግ ነገሮች አሉ ማለት ነው። ያው ጨረታ ሂደቱ ፕሮሰሱ ስላለ ፕሮሰሱን እስከምናስገድ ድረስ እነዚህ አይነት ነገሮች ይፈጠራሉ። ተጫራቾቹ በአግባቡ እንዲያዩ ከማድረግ አንፃር እንደ መልካም አስተዳደር ይነሳል። በየጊዜ እኛ ጋር ስልክ ይደወላል። እኛ ርክክብ ቡድን የሚባል አለ፣ ይወርዳል። እነዚህ ነገሮችን በዛ ልክ ይፈታል ማለት አንዱ ይሄ ነው የምነሳ። ሁለተኛ ንብረቱ ከተሸጠ በኋላ
በጨረታ አየር ላይ ከዋሉ በኋላ ንብረቶቹ ለተጫራቾቹ ተጫርቶ ዋጋ ሰጥቶበት ሊረከቡ ሲሄዱ ከርክክም ጋር ችግሮች አሉ ማለት ነው። አንደኛ ሙሉ ንብረቱን ያለማስረከብ፣ እነዚህ የሚጎሉ ንብረቶችም መጉደላቸው ስናቆ እንዲካካስላቸው የጎደለበት ኦዲትም ይደረጋል ማለት ነው። ለፋይናንስ ቢሮ ንብረት አስተዳደር ኦዲት እንዲያደርግና ንብረቱ ያለ አግባብ ወጥቶ ከሆነ ይሄን ያደረገው ሰው ተጠያቂ እንዲሆን የማድረግ ስራዎችን እንሰራለን። አንዳንዶቹ ጋር ግን ጨረታ ወጥቶ አሸናፊ ተለይቶ ገንዘብ ከተከፈለ በኋላ ጨረታ እቃውን ለማንሳት በሚሄዱበት ሰዓት እቃው የማይኖርበት ሁኔታ አለ። እንዲህ አይነት ነገሮች ያጋጥሙናል። ያው ከተቋሙ ኃላፊዎች ጋር በመነጋገር ችግሮችን ለመፍታት ጥረት እያደረግን ያለን፣ በተለይ ብረታ ብረት ነገሮች ናቸው እንደዚህ አይነት ነገር እያጋጠመን ያለው። ከዚህ ቀደም ደግሞ ተሽከርካሪም እንደዚሁ ያጋጠመን ችግሮች አሉ። አንዳንዶቹ ከኛ ማለፍ ብሎ ወደ ፋይናንስ ቢሮ ኬዞችን የምንወስድበት፣ ያው ተጠሪነታችን ለፋይናንስ ቢሮ ነው። ከዛ ማለፍ ብሎ ደግሞ ወደ ክርክር የሚኬድበት ነገር ይኖራል። አንዳንዴ የይወገድልን ጥያቄ ያቀረቡ ኃላፊዎች በተለያየ ምክንያት የስራ ዝውውር ሲያደርጉ ከነበሩበት ቦታ ላይ ወደ ሌላ ቦታ ላይ ሲቀየሩ አዲስ አመራር ሲመጣ ይሄ ንብረት ከሚወገድ ይልቅ ለከተማ አስተዳደሩ ጠቀሜታ ይኖረዋል የሚል ከቀናነት የተነሳ እንደሆነ እኛ እንረዳለን ማለት ነው። በዚህ ሂደት ግን ጨረታውን ያሸነፈው አካልና እኛ ጋራ ያለው ሰጣ ገባ ትክክል ነው። ቅሬታዎች አሉ። እኛ ሁለት ደንበኞች አለን። የመንግስት ተቋማት የኛ ደንበኞች ናቸው። ሁለተኛ ደግሞ በጨረታ ሂደት ውስጥ የሚሳተፉ የግሉ ዘርፍ ላይ ያሉ ወይም ደግሞ ነጋዴዎች የኛ ደንበኞች ናቸው። ስለዚህ ሁለቱንም መሀል ላይ ሆነን የማደራደር ስራዎች ነው እየሰራን ያለ ነው። በተለያዩ አገልግሎት ሰጪ ተቋማት ያለ አግባብ የተቀመጡና ተጠግነው አገልግሎት መስጠት የማይችሉ ንብረቶችን በተገቢው አሰራር ማስወገድ የስራ አካባቢን ምቹና ዘመናዊ ከማድረግ ባሻገር ለከተማዋ ተጨማሪ ገቢን የሚያስገኝ ነው። ከተማችን ላይ ጽዱ ለማድረግ በየተቋማት በመሄድ ያሉትን አሰራሮችን እኛም በሚመለከት ብረቶችን በሚመለከት አጠቃላይ ያሉትን ዞሩን እያጸዳን ነው። ሁለተኛም ደግሞ ያው ከዚህ በኋላም ያለው ነገር በአጠቃላይ የትኛው መስሪያ ቤት ላይ ጽዱ አድርጎ የተሻለ ሲገባ አንድ መስሪያ ቤት ሲገባ ንጹህ ነገር እንዲታይ እሱን እያደረግን ያለን። ንብረቶች ሲወገዱ ብዙ ነው ጠቀሜታው። አካባቢውን የከተማውን የክፍለ ከተማውንም የምድረ ግቢውንም ማጽዳት ብቻ አይደለም ፋይዳው። ሲወገዳሉ ሲባል ዝም ብለው ይቃጠላሉ ይጣላሉ ማለት አይደለም። ለሌላ ጥቅም መልሶ ይውላሉ ማለት ነው። ያው ዞሮ ዞሮ ይሄን ሌላ ጥቅም ሊያውላቸው ሰዎች ገዝተዋቸው እንደገና ጥቅም ላይ እንዲውሉ ይደረጋል ማለት ነው። ይሄ ሲደረግ ያው በነፃ የሚሰጥ ነገር የለም እንደምታውቂው። አሁን ንብረቶቹ ያሉበትን ደረጃ በሚመጥን ደረጃ በጨረታ ቀርቦ በጨረታ ነው የሚሄዱት። እሱም ገቢ ነው። ቅድም ያልኩሽ እኮ በባቡር ብቻ ወደ 20 ሚሊዮን ብር የሚጠጋ ገቢ አድርገናል። አሁን ይሄ እነዚህን ደግሞ ሰሞኑ ስንጨማምርበት 25 ምናምን ሚሊዮን ሊሆን ይችላል፣ ከዛ በላይም ሊሆን ይችላል። ይሄ መልሶ ለከተማ አስተዳደሩ ገቢ ሆነ ማለት ነው። ንብረቶቹ ሲወገዱ ቦታው ክሊር ይሆናል፣ ነፃ ይሆናል። አንድ በዚህ ልክ ምቹ ቦታ የስራ ቦታ መፍጠር ነው። ሁለተኛ ደግሞ እነዚህ ንብረቶች ምንም አገልግሎት አይሰጡም ተብሎ ከአገልግሎት ውጭ የሆኑት ንብረቶች ተሽጦ ገንዘብ ያመነጫሉ። ከገቢ አንጻር እንግዲህ በዘንድሮ በጀት ዓመት በከተማ አስተዳደሩ ወደ 370 ሚሊዮን ብር ገቢ እንድንሰበስብ ነው የተሰጠን እቅድ። እንግዲህ ከባለፈው ዓመት አንጻር በጣም በእጅጉ ያደገ እቅድ ነው የተሰጠው። በዚህ መሰረት ያለንን አቅም በማሳደግ ከተሰጠን እቅድ አንጻር ይህን 370 ሚሊዮን ብር በአመት አቺቭ ለማድረግ ጥረት እያደረግን ያለ ነው። እስካሁን ባለው የበጀት ዓመቱ ከተጀመረ በ4 ወር ውስጥ ወደ 156 ሚሊዮን ብር ለመንግስት ገቢ ያደረግንበት ሁኔታ ነው ያለው። ዞሮ ዞሮ ገቢው በመንግስት ትሬዠሪም ገባ፣ በልማት ድርጅቶች የከተማ አስተዳደሩ ሀብት ስለሆነ ካለን እቅድ አንጻር በጥሩ ደረጃ ወደ 42% የአመቱን እያከናወንን ያለ ነው። እኛ እስከ 6 ወር የተሰጠንን እቅድ አቺቭ ለማድረግ ነው ጥረት እያደረግን ያለ ነው። አንድ እቃ ተጫራች ካልተገኘለት በድጋሜ ጨረታ እያወጣን በተደጋጋሚ እስካሁን ጨረታ ለማውጣት 1 ወር 2 ወር ሲዘገይ የነበረውን ጭምር ያልተወገዱ ንብረቶችን ለብቻው እንለያለን። በዛ መሀል ላይ ይወገድልን ተብሎ የሚመጡ ጥያቄዎች ካሉ እነሱን ሰብሰብ አድርገን ቶሎ ቶሎ ጨረታ በማውጣት የበጀት ዓመቱን በግማሽ ዓመት ቋጭተን ወደ ሌላ ስራዎችን መሻገር የምንችልበትን እድል ለመፍጠር ጥረት እየተደረገ ነው ያለው።
በየአገልግሎት ሰጪ ተቋማት ያለአግባብ ተከማችተው የሚገኙና ተጠግነው አገልግሎት የማይሰጡ ንብረቶች ቶሎ ባለመወገዳቸው ከጊዜ ብዛት ሊያወጡ የሚችለውን ዋጋ ከማስቀረት ባሻገር ለንብረት ብክነት እንዳይዳረጉ በማድረግ ረገድ ሁሉም አገልግሎት የማይሰጡ ንብረቶችን በአግባቡ በማስወገድ የበኩሉን ሊወጣ ይገባል።